ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ባራክ እና ሚሼል ኦባማን ዝንጀሮ አድርገው የሚያሳይ ዘረኛ ቪዲዮ በገጻቸው ከለጠፉ በኋላ አጠፉ። ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማ እና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለው የዘረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉ በኋላ አጠፉ። አጠቃላይ ቪዲዮው 62 ሰከንድ ርዝማኔ ያለው ሲሆን "ዘ ላይንስ ሰልፒስ ቱ ናይት" በሚል ማጀቢያ ሙዚቃ አለው። ቪዲዮው መጨረሻ ላይ ባራክ እና ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ክፍል ይታያል። እንደ አውሮፓውያኑ በ2020 የተካሄደው ምርጫ ተጭበርብሯል የሚል ይዘት ያለው ቪዲዮ ትራምፕ በማህበራዊ ሚዲያ ገጻቸው አጋርተዋል። ትራምፕ ለጋዜጠኞች በሰጡት ማብራሪያ "ምንም ስህተት አልሰራሁም፣ የቪዲዮውን የመጀመሪያ ክፍል ብቻ ካየሁ በኋላ ነው የቢሮዬ ሰራተኛ የለጠፉት። ኦባማዎች በዚያ መንገድ የሚያሳይ ክፍል እንዳለው አላወቅኩም" ብለዋል። ጥቁር አሜሪካዊ ሪፐብሊካን ሴናተር ቲም ስኮት በዋይት ሀውስ "ያየሁት እጅግ ዘረኛ ነገር ነው" ሲሉም ተችተዋል። ዋይት ሀውስ መጀመሪያ አካባቢ ተቺዎችን "ሐሰተኛ ቁጣ አታስተጋቡ" ብሎ ቢያጣጥልም ውግዘቱ ሲበረታ ቪዲዮው ከትራምፕ ትሩዝ ሶሻል ገጽ እንዲጠፋ ተወስኗል። ዋይት ሀውስ ኋላ ላይ በስህተት ቪዲዮ እንደተለጠፈ ገልጿል። ኤክስ ላይ ይዘት የሚያጋራው ወግ አጥባቂው ዜሪያስ የሰራው ቪዲዮ ጥቁር ሕዝብን ከዝንጀሮ ጋር የሚያመሳስል ዘረኛ ይዘት ነው ብሏል። የኒውዮርክ ተወካይ አሌክሳንድራ ኦክሲዮ-ኮርቴዝ የኒውዮርክን ከንቲባ ዞህራን ማህሙዲን እና የቀድሞ የውጭ ጉዳይ ኃላፊን ሂላሪ ክሊንተንን ከተለያዩ እንስሳት ጋር እየተነጻጸሩ በቪዲዮው ይታያሉ። የቀድሞ ፕሬዚዳንት ጆ ባይደን እንደ ዝንጀሮ ሙዝ ሲበሉም ቪዲዮው ያሳያል። ባራክ እና ሚሼል ኦባማ እስካሁን አስተያየት አልሰጡም። ትራምፕ በኤር ፎርስ አውሮፕላን ላይ ሆነው ለጋዜጠኞች በሰጡት መግለጫ "ብዙ ሺህ ነገሮችን የምመለከተው ቪዲዮውን ትንሽ ካየሁ በኋላ ሙሉውን እንዲመለከቱ ብዬ ለሚመለከታቸው ሰጥቻለሁ" ብለዋል። ምርጫው መጭበርበሩን በተመለከተ ቪዲዮ ያስተላለፈው መልእክት ትክክለኛ እንደሆነም ተናግረዋል። የትራምፕ ደጋፊዎች ሳይቀር የቪዲዮው ዘረኛነት በመግለጽ ገጻቸው እንዲወገድ አሳስበዋል። ሪፐብሊካኑ የኒውዮርክ ተወካይ ማይክ ላውር "በጣም የተሳሳተ እና አስቀያሚ ይዘት ነው፣ በአፋጣኝ ይቅርታ መጠየቅ አለበት" ብለዋል። ቪዲዮው ከትራምፕ ገጽ ከወረደ በኋላ ትችቱ ቀጥሏል። የቢቢሲ አማካሪ አጋሪ ሲቢኤስ እንደዘገበው የትራምፕ ወዳጅ የሆኑት የፍሎሪዳ ተወካይ ብራያን የዶናልድ ቪዲዮ ከተለጠፈ በኋላ ወደ ዋይት ሀውስ ደውለው ቁጣቸውን ገልጸዋል። ፕሬዚዳንቱ የተጣሉበትን ኃላፊነት ያልተወጡ አንድ ሰራተኛ "የስራው ስህተት ነው" የሚል ምላሽ እንደተሰጣቸው ተዘግቧል። በትራምፕ ገጽ ላይ የሚለጠፉ ይዘቶች ምን አይነት የማጣሪያ ሂደት እንደሚያልፉ ቢቢሲ ከዋይት ሀውስ ማብራሪያ ጠይቋል። የዋይት ሀውስ ፕሬስ ሴክሬተሪ ካሮላይን ሌቪት ቪዲዮው ፕሬዚዳንት ትራምፕን ንጉስ አድርጎ የሚስል እና ዲሞክራቶችን ከላየን ኪንግ ፊልም ገጸ ባህሪያት ጋር የሚያነጻጽር ነው፣ "ሐሰተኛ ቁጣን ውዝግብ አቁሙና ለአሜሪካ ሕዝብ ግድ የሚሰጥ ነገር ላይ አተኩሩ" የሚል ምላሽ ለቢቢሲ ሰጥተዋል። የናሽናል አሶሴሽን ፎር ዘ አድቫንስመንት ኦፍ ኮለርድ ፒፕል ፕሬዝዳንት ኃላፊ ዴሪክ ጆንሰን ቪዲዮው ከመሰረዙ በፊት "አስቀያሚና አስጸያፊ ነው" ሲልም አውግዟል። ትራምፕ ከጄፍሪ ኦፕስታይን ሰነዶች ትኩረት ለማስቀየር እየሞከሩ ነው በማለትም ተችተዋል። የ2020 ፕሬዝዳንታዊ ምርጫ ተጭበርብሯል የሚለው ክስ ሐሰተኛ እንደሆነ በተደጋጋሚ ተገልጿል። ትራምፕ የሚሼል እና ባራክ ኦባማን በመንቀፍ ይታወቃሉ። ባራክ ኦባማ ኬንያ ነው የተወለዱት የሚል ሐሰተኛ ዜና አሰራጭተው እንደነበረ ይታወሳል። ባራክ የተወለዱት ሃዋይ ሲሆን በዜግነታቸውም አሜሪካዊ ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።